الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ذلك بأن الله لم يكن مغيرا نعمة أنعمها على قوم حتى يغيروا ما بأنفسهم. الأمر ذلك ጉዳዩ እንደዚህ ነው ይላል አላህ Subhanahu Wa Ta'ala። ያው በየዘመኑና በየሀገሩ ጥጋበኞችና ትዕቢተኞች يريدون أن يطفئوا نور الله እንዳለው የአላህን ብርሃን ለማጥፋትና ወደ ወገኖቹን ለመጨፍጨፍ ምን ጊዜም ያቆሙበት ጊዜ የለም። እነሱ የኔን ወዳጆች ሊያጠፉ በተነሱ ቁጥር እኔ ደግሞ የራሴን እርምጃ እየወሰድኩኝ በዚህ መልኩ እያስተናገርኳቸው ነው የመጣሁትና ጉዳዩ ይህ ነው። ይሄንን አውቆ ይግባበት የሚገባ ሰው ምን ጊዜም ማለቱ ነው። بأن الله لم يكن مغيرا نعمة أنعمها على قوم الله سبحانه وتعالى በህዝቦች ላይ የቸረውንና የለገሰውን ጸጋ ሊቀይርባቸው አይፈልግም hatta يغيروا ما بأنفسهم በእነሱ ዘንድ ያለውን ባህሪ እስከሚቀይሩ ድረስ ይላል። وأن الله سميع عليم الله سبحانه وتعالى በሰዎች በኩል የሚባለውን ሁሉ በቅርብ ሰሚ ነው። የሚሰራና የሚታሰበውንም ሁሉ በቅርብ ተመልካችና አዋቂ ነው ይላል አላህ Subhanahu Wa Ta'ala። ይህም ሌላው የአላህ እንግዲህ ቋሚ ህግ ነው ማለት ነው። بأن الله لم يكن مغيرا نعمة أنعمها የሚለው ሁለት ገጽታ አለው ማለት ነው። አንደኛ ሰዎች መኮች እንደነበሩበት በጃሂልያ ጊዜ በነበሩ ጊዜ አላህ Subhanahu Wa Ta'ala ያው አገሪቱ የተከበረች ጸጥታ የሰፈነባት ነበረ። ታቅማቸው በላይ የሆነ ኃይል እንኳን ቢመጣ ራሱ ይጠብቅና ይከላከልላቸው ነበረ አስሐበል ፊል ላይ እንዳሳየው ማለት ነው። እንደገና ደግሞ አገሩ ምንም የማያበቅል ደረቅ ከመሆኑ ጋራ በአለም ዙሪያ አሉ የተባሉ አትክልቶችና ጸጋዎች በንግድ ወደዛ እየጎረፉ በጣም የበለጸገና የጥጋብ የምቾት ሀገር ነበረች ማለት ነው። በዛ መልክ ጸጥታውንም አስከብሮ ኑሯቸውንም አደላርሎ በቅንጦ ላይ እንዲኖሩ አድርጓቸው ነበረ። ያንን ኒዕማቸውን መጠበቅ ነበረባቸው እንዳይከዳቸው ማለት ነው። ሰዎች ግን ያ ነገር በጥረት መዒሸቱም እንዳለው በሌላው ቦታ ጥጋቡ ያንን ለብዙ ዘመናት የቆዩበትን የተረጋጋና የተመቻቸ ኑሮ ሰለቹት ገለማቸውና ምድር ጦሩ ለጅ ማለት ጀመሩ ማለት ነው። እና ሰዎች አላህ የሰጣቸውን ኒዕማ በማሽከር ፈንታ ሲከፍሩ ማለት ነው። እንግዲህ አንተ ሰላም ሲያሰፍንልህ በኢኮኖሚው ሁሉ ነገር ሲትረፈረፍ ምቾት ሁሉ ነገር ሲሰምር ጌታን የበለጠ እያመሰገንክ እሱ የሚወደውን እየሰራህ ያ ኒዕማህ እንዳይከዳህ መጠንቀቅ ነበረብህ ማለት ነው። ያ በሚሆንበት ጊዜ ግን ያ የነበረውን ሁኔታቸውን የሚለውጥና ተጻራሪ የሆነ ባህሪ በሚይዙበት ጊዜ ምን ይሆናል? ያ ነገር ይቅርብኝ እንደማለት ሆነ እና ይሄ ኒዕማ ጥጋቡ በዝቷልና ካሁን በኋላ እኔ ይሄን ነገር አልፈልገውም አንሳው ውሰደው እንደማለት ይቆጠራል ማለት ነው። بأن الله لم يكن مغيرا نعمة أنعمها على قوم በሰዎች ላይ የቸረውና የለገሰውን ጸጋ አያነሳውምና አይለውጠውም በተቃራኒው حتى يغيروا ما بأنفسهم የነዚህ የጥቅም ባለቤቶች የሆኑት ነዋሪዎች በራሳቸው ላይ ያለው ባህሪ እስከሚቀይሩ ድረስ ተደግነት ወደ መጥፎነት ይሄዳሉ ማለት ነው። ተማሽከር ወደ መክፈር ተኸይር ወደ ሸር ያጋድላሉ። ያኔ አላህ Subhanahu Wa Ta'ala እንደገና ይገለብጥና ያ ሰላም የነበረውን ጦርነት ሽብር ያመጣባቸዋል ማለት ነው። ጥጋብ የነበረውን ድርቅ ያመጣባቸዋል። ይሄ ነው ሰዎች ብዙ ጊዜ በመልካም ሁኔታ ላይ መቀጠል አይችሉም። ጥጋብ ያሳግብዳቸውና ወዳልሆነ አቅጣጫ ይሄዳሉ። ያኔ ደግሞ አላህ Subhanahu Wa Ta'ala ያልጠበቁትን ተቃራኒውን ነገር ይቀይርባቸዋል። ያኔ በዛ መልክ ጥፋት ላይ ይወድቃሉ ይላል ማለት ነው። ይሄ እንግዲህ በመልካም ሁኔታ የነበሩት ነው። በተቃራኒውም ሊሆን ይችላል። ሰዎች ደግሞ በጥሩ ሁኔታ በመጥፎ ሁኔታ ላይ ነበሩ እንበል። በመጥፎ በችግር ላይ ነበሩ፣ በበሽታ ላይ ነበሩ፣ በጦርነት ላይ ነበሩ። እነዛ ያን ነገር በሚወቅታቸው ጊዜ ቆም ብለው አሰቡና ለምንድነው ሁሉ ማአት የሚወርድብን እና ለምንድነው ጌታ ጋር ተጣልተን ነው? ስለዚህ ወደ ጌታ እንመለስ ይላሉ። ወደ ጌታችን እንመለስ ብለው ተመጥፎ ባህሪያቸው ወደ መልካም ባህሪ ይለወጣሉ ማለት ነው። ተውባ ያረጉና ያኔ ደግሞ አላህ Subhanahu Wa Ta'ala ያነበረውን ውጥንቅጥ ያስወግድና እሱ ጋር ሲታረቁ እንደገና ወደ ኸይር ለውጥላቸዋል ማለት ነው። የፊተኛው እንግዲህ
በመልካም ላይ የነበሩት ያ መልካም ኑሯቸውና ጥጋባቸው ምቾታቸው ሰልችቷቸው ወደ መጥፎ ወደ ግፍ ወደ በደል በሚሄዱበት ጊዜ ውድቀትና ድቀት ያመጣባቸዋል ብሎ ነበር። እንደገና ያንን ነገር ደግሞ ሲጀርቡት ለካ ተሳስተናል ማለትን ሲያውቁና ወደ ጌታ ፊታቸውን ሲያዞሩ ደግሞ እንደገና ይመለስላቸዋል ማለት ነው። ስለዚህ የራስን እድል በራስ መወሰን እንደሚባለው የሰው ልጆች በመጥፎም ሆነ በመልካም ባህሪያቸው ራሳቸው ናቸው እድላቸውን የሚተልሙት ማለትን ነው የሚያሳየን ማለት ነው። እና ጥሩ ለማግኘት ጥሩ መመኘት ያስፈልጋል እንደሚባለው ሰዎች ቀና አመለካከት ሲኖራቸው በተቻለ አቅማቸው ኸይር ሲያስቡ እስበርሳቸው ሲከባበሩ ሲመካከሩ ሲደጋገፉ ጌታም ጋራ ደግሞ ሲታረቁ ያነ አላህ ኸይርን ያመጣላቸዋል ማለት ነው። ወደ አውሬነት ሲሄዱ በጥጋብ ተወጥረው መጨፍጨፍና ሰውን ማሰቃየት በሚያበዙበት ጊዜ ደግሞ አላህ ይቆጣና የደካሞች ዋቢ እኔ ነኝ አሁንስ አበዛው ይልና ዋጋውን ይሰጠዋል ማለት ነው። ስለዚህ ይሄ ነው እንግዲህ የአላህ ህግ ቋሚ የሆነ መለኮታዊ ህግ ነውና ይሄንን አውቃችሁ ግቡበት። እና መልካም ነገርን ከመረጣችሁ መልካሙን እሰጣችኋለሁ፣ ወደ መጥፎ ከሄዳችሁ ደግሞ በሄዳችሁበት መንገድ ተከትሌ ዋጋችሁን እሰጣችኋለሁ ሲል አስጠነቀቀ ማለት ነው። አሁንም ያለው ይሄ ነው፣ ለነገም የሚቀጥለው ይሄ ነው እስከ ቂያማ ቀን ድረስ። ሰዎች የፈለገውን ያህል ቢሆን ዙሮ ዙሮ ከአላህ ሊያይሉ አይችሉም ማለት ነው። በሰዎች ላይ አላህ ይሰልጣቸዋል አንዳንድ ጊዜ። አንዳንዶቹ ሙጅሪሞቹን ሙእሚን ሷሊህ በነብያት ደረጃ ላይ ይሰልጣቸዋል እስከ ተወሰነ ጊዜ ድረስ። ግን እስከ ተወሰነ ድረስ ጨፍጭፈው ማን አለብን ብለው ሲያቅራሩና ሲጎዳሩ የነበሩ ሰዎች አላህ ወቅቱ ሲደርስ ያስተነፍሳቸዋል። ከዛ በኋላ አቅማቸውን ሲያውቁ በዛ በተናቀውና በወደቀው ኃይል እግር ላይ ይወድቃሉ ማለት ነው። በተቃራኒው ደግሞ ከዛ ታሪክ ማለት ሲገባው ሌላው ደግሞ ያ ዛሬ አሸናፊ የሆነው ይጠግብና ደግሞ እንደገና ፈርለቆ ይሄዳል። እሱም በተራው እንደዛው ሊነንዙረ ከይፈ ተዕመሉን እንዳለው ማለት ነው። እና ሁል ጊዜ የሰው ልጆች ሱብሃንአላህ ውሃ ቅዲያ ውሃ መልስ ነው። ከታሪካቸው መማር ነበረባቸው። አንድ ሰው ጥጋብ ሲያበዛ ግፍ ሲያበዛ ሲጨፈጭፍ ያላግባብ እንደሚወድቅ ነው። እድሜውን እያሳጠረ ነው በገዛ እጁ አላህ ጋራ እስቲ ምን ታረገኛለህ ብሎ ተሐዲ የሚያረገው አላህን ነው ማለት ነው። ለምን የፍጥረታት ዋቢ አላህ ነው ምንም ቢሆን። ስለዚህ ያላግባብ ዝም ብሎ እሱ የበላይ ተቆጣጣሪ ነው። ዝም ብሎ ሰዎች እንደፈለጉ ጉልበት አለይ ብለው ደካሞችን ተምድርገጥ ሊያጠፉ ሲሞክሩ ዝም አይላቸውም። የተወሰነ ጊዜ ሊሰጣቸው ይችላል። ያቺ ጊዜ በምታልቅበት ጊዜ ግን በቃ እንግዲህ ታቆማለህ ይልና በተራው እንደገና እሱን ደግሞ የሚያወድቅበት ሁኔታ ይመጣል ነው የሚለው። ይህንን እንግዲህ ቢያውቁና ቢረዱ የሰው ልጆች ብዙ ጥፋትን መደጋገም ባላበዙ ነበረ። ግን እንዳለመታደል ሆኖ ጥፋት ውስጥ አሁን እየተደገመ ነው ያለው። በአንድ ወቅት ያለው ጥጋበኛ ጣራ ይደርሳል፣ ከሱ በላይ ማን ኃያል አለ እየተባለ ይዘፈንለታል። በመጨረሻ ግን አላህ እንዳልነበረ አመድ አድርጎ ያደቀዋል። ያኔ በሱ ግር ሲጨቆኑና ሲረገጡ የነበሩ ደካሞች ደግሞ ዘመናዊ ሆነው ይነሳሉ በተራቸው። እነሱ ደግሞ ከዛ ታሪክ መማር ሲገባቸው እያደጉ ሄደው ጥጋቡ ሲነፋቸው ልክ ያ ከሰራው የበለጠ ይሰራሉ እነሱ ደግሞ ማለት ነው። እነሱም በተራቸው ይወድቃሉ። እንዲሁ እያለ ይቀጥላል ነው የሚለው። ይሄ የሙሰልሰል መቼ ነው የሚቋጨው ይላል አላህ Subhanahu Wa Ta'ala። አይበቃችሁም እንደ ተጅሪባው ስንት ጊዜ የዚህ አይነት አሳየኋችሁ። በኑህ ዘመን የነበረውን ነገርኳችሁ፣ በአድ ጊዜ የነበረውን ነገርኳችሁ፣ በተሙድ ጊዜ የነበረውን በፊርዓውን ጊዜ የነበረውን ነገርኳችሁ። ከዚህ ሁሉ መማር አይበቃም? ሁል ጊዜ የሰው ልጅ መልሶ እዛው ነው የሚሄደው ለምንድነው በማለት ይገስጣል። እስካሁንም ይሄው አልበቃንም እየቀጠልን ነው ያለነው ማለት ነው። ከደብ ያሊ ፊርዓውን አሁንም ደግሞ ይህንን ታሪክ ለማስመር ደገመው አያቱን ማን ነው። ከደብ ያሊ ፊርዓውን የሚለው በ52 ቁጥር ላይ የነበረውን እንደገና አሁንም በ53 ላይ ደገመው ማለት ነው። የነዚህ አሁን ያሉት ተረኞች ጥጋበኞች ባህሪያቸው የነማን ባህሪ ይመስላል ብትል የፊርዓውን ወገኖች ይመስላሉ። ፊርዓውን እንግዲህ ከጥጋቡ ብዛት የተነሳ ስብእናውንም ረስቶ አነ ረቡኩም ለአላ ማለት ጣራ የደረሰ ባለጌ ነበረ። ማ አሊምቱ ለኩም ሚን ኢላሂን ገይሪ ከኔ በስተቀር አምላክ አላቅላችሁም አፉን ሞልቶ ማለት ነው ያለምንም ፍርሃት። ሌሎቹ ግን ያው በዲፕሎማሲ መልኩ ነው በስሜታቸው ያ ነው፣ ግን ትዝብት ስለሚፈሩ ሸፈንፈን እያደረጉ ነው። ለህዝቡ ሰላም ስንል ምናምን እየተባለ ነው።
እሱ ግን እቅጩን ተናገረ ጀግና ስለነበረ ማለት ነው። አነ ረብኩም الأعلى ወደድክም ጠላህ ምን ታረጋለህ ከኔ በቀር ጌታ የለም አለ ማለት ነው። በዚህ በኩል የሚደነቅ ነው ፊርዓውን ለምን ሰውን አላታለለም ግልጹን ተናገረና ማለት ነው። ሌሎቹ ግን ሙናፊቆች ናቸው ሁሉ ጊዜ ለፍደ ወራን እያሉ ነው የሚሄዱት እንጂ ውስጥ ያለውን ነገር አይናገሩም ማለት ነው። ፊርዓውን ግን በተለያየ መልኩ እቅጩን ነው የተናገረው። በጣም ታሪካዊ የሆኑ ቃላቶችን ያስቀመጠው አነ ረብኩም الأعلى ማአሊምቱ ለኩም መጀመሪያ መለማመጃ ማአሊምቱ ለኩም ምን ኢላሂን ነው ከኔ በስተቀር ጌታ አላውቅላችሁም ማለት የሰውን ስሜት ለመንካት ምናልባት አለ የሚል ካለ ማለት ነው። አላውቅ እኔ እንደኔ እምነት ከሆነ ይላሉ የዲፕሎማሲ አነጋገር በእኔ እምነት ይባላል። ታስታውሳላችሁ እኛ ሰውዬ እቺን ብዙ ጊዜ ይላት ነበር በእኔ እምነት ነው ማአሊምቱ ለኩም የፊርዓውን ሱና ናት እቺ እኔ ተኔ በስተቀር ጌታ አላውቅላችሁም በእኔ እምነት አለ። በእኔ እምነት ለምን እንዲህ ትላለህ አለ። በእኔ አስተያየት እኮ ነው ለማለት ለመከራከር እንዲመቸው ማለት ነው። ኋላ ግን ዝም አለ ሁሉም አውንታዊ መልሳየ ከግንባር ላይ አነበበ። አይ እነዚህ ሰዎችስ ብነግራቸው ምንም አያረጉም አለና አነ ረብኩም الأعلى አለ። ቁርጡን ወቁት የመጨረሻ የወሳኛ ዓለም የበላይ ኃይል ማለት እኔ ነኝ ከዛ በቃ ምን የለም። ተዛ ሙሳን ምን አላቸው ለኢኒ ተኸስተ ኢላሃን ገይሪ ለአጃለነከ من المسجونين ተመልከት ከሊሙላህን ከኔ በስተቀር ትርጉ ብለህ አንድ አምላክ አለ የምትል ነገር ባይብህ ካሁን በኋላ ታቃለህ እዛች ማዕከላዊ ትገባታለህ አላቸው። ሙሳ እንግዲህ እንዲህ ተባለ ሌላው ምንድነው የሚለው ይሄን እንግዲህ ግልጽነት ስለነበረው አላህ Subhanahu Wa Ta'ala ፊርዓውንን ብዙ ጊዜ ነው የሚያነሳው። ለምን ጀግንነቱ የሚደነቅ ነው ማለት ነው። እንደሌሎቹ ወሽላካ አይደለም ውግጭን ነው የሚነግረው ማለት ነው። በመጨረሻ ግን እዚህ ደረጃ የደረሰው እንኳን ጭብጥ አልሞላም ሲያዝ ወዳውኑ እንዳልሆነ ነው አቅለብልቦ እንደ ህፃን ልጅ እንደ በአንድ ደቂቃ ስንት መግለጫ ነው የሰጠው። እና አመንቱ አንሁ ላ ኢላሃ ኢላ الذي آمنت به بنو إسرائيل وأنا من المسلمين እያለ እየተቀለበለበ ነው ይሰጠመው ማለት ነው። አልአን አለ ይሄን ያህል አመታት 40 አመት ያላነሰ ነው እንግዲህ እነ ሙሳ ጋር ተፋጦ ሲከታከት የከረመው። ይሄን ያህል አመታት ስትለመን ቆይተህ ያን ሁሉ ስትጎደራና ስትፎክር ከርመህ አሁን ስትያዝ ነው እንደ አመንቱ የምትለው ጎበዙ አሁንማ አትለቀቅም አለው ማለት ነው። ይሄ አይበቃም ለሰው ልጅ እንግዲህ ማንንም እንግዲህ ታሪክ ያነበበ ሰው ይሄንን ያገኛል በግልጽ። ይሄንን ያወቁ ሰዎች አሁንም እንግዲህ የፊርዓውን ያህል ጉልበት የሌላቸው ሁሉ ናቸው ፍጭፍጭ የሚሉት። ለምን ከዛ ይማሩም ይላል አላህ Subhanahu Wa Ta'ala። እንግዲህ ቢሳካ ኑሮ ፊርዓውን ነበረ ለዚህ ደረጃ ሊሳካለታል ተብሎ ሊገመት የሚታሰበው። እሱ ራሱ እንዳልሆነ ሆኖ ነው ተቅለሉ የወደቀውና አሁንም ባህሪያቸው ምንም እሱን ባያክሉም ከደቢ አሊ ፊርዓውን አለ የፊርዓውንና የሱን ወገኖች የሱ መኳንንቶችና መሳፍንቶች እያጨበጨቡና እያጀቡ ነው ያባለጉትና ሁሉ ጊዜ አሉ ፊርዓውን ይላቸዋል። ዙምረቱሁ ማለት ነው ፓርቲው የሱ አጨብጫቢዎችና የስልጣን ተካፋዮቹ አንተ እውነትም ጌታ ነህ እንዳልከው ነው ታዲያ አንተ ጌታ ያልሆንክ ማን ሊሆን ነው እያሉ ሲያባልጉት የነበሩትን ሰዎች አብሮ ያወሳቸዋል ማለት ነው። ወለዲነ ሚን ቀብሊሂም ከበስተፊታቸው የነበሩትን ተነ ፊርዓውን በፊት እነ ተሙድ አሉ እነ ዓድ አሉ ወደ ኋላ እነ ቀውሙ ኑህ አሉ። እነዛ ሁሉ በጊዜ የነበሩ ጧቶችን እያጨበጨቡና እያጀቡ ነው ያባለጓቸው እና እኛን ማን ነው የሚነካን እያሉ ይደነፉ ነበር። ግን ሲያዙ ጭብጥ አልሞሉም ይላል አላህ Subhanahu Wa Ta'ala። እነዚህ የትናንቶቹም የዛሬዎቹም ጥጋበኞች ምንድነው የሚያመሳስላቸው ባህሪ ካልክ ከዘቡ ቢአያቲ ረቢሂም ሁላቸውም የጌታቸውን አንቀጽ አስተባብለዋል ወይም የጌታን ተአምራቶች አርክሰዋል ይላል ማለት ነው። አላህ ረሱሎች በርካታ ሙዕጂዛዎች ይዘው ነው የመጡላቸው። እነዛን ሁሉ ሲህር ነው ካህና ነው ሽዕር ነው እያሉ ያንቋሽሹ ነበረ። እንዲሁም ደግሞ አላህ ቃላቱን በሚልክላቸው ጊዜ አሳጢሩል አወሊን የወትሮ ሰዎችን ቆቅልሽና ተረት አጉል ዜማ ነው እያሉ ያንቋሽሹ ነበር። በዚህ ባህሪያቸው የትላንቶቹም የዛሬዎቹም ምናልባት የነገዎቹም ተመሳሳይ ናቸው ይላል። ፈአለክናሁም ቢዙኑቢሂም እና ይሄንን የመሰለ እንግዲህ የከፋና አስቀያሚ ወንጀል በመስራታቸው አይን ያወጣ ብልግና በመፈጸማቸው እኛ ደግሞ አጠፋናቸው ይላል። ወአግረቅና አለ ፊርዓውን በተለይ ፊርዓውንና ወገኖቹን በባህር አሰጠምናቸው። ወኩሉን ካኑ ዛሊሚን ሁሉም በየዘመኑና በየሀገሩ የነበሩት ጸረ ነብያት
ሁሉም በደለኞችና ግፈኞች ስለነበሩ የዛ የበደላቸውን ዋጋ እንዲከፍሉ ተደረገ። አሁንም ታዲያ ከነዛ ካለፉት ጥጋበኞች ታሪክ ተምራችሁ ቀጣው ትውልድ መስመር የምትይዙ ነው የሚሻላችሁ። እንቢ ካላችሁ ግን የነሱን ዱላ ልንሰጣችሁ እንችላለን ሲል አስጠነቀቀ ማለት ነው። እነ ሸረ الدواب عند الله الذين كفروا فهم لا يؤمنون ይላል። እና አላህ Subhanahu Wa Ta'ala ካፊርን በዱንያ ላይ የፈለገውን ያህል ጉልበት የፈለገውን ያህል ሀብት የፈለገውን ያህል ስልጣን ቢይዘው የወደደው ወይም የፈራው አይምሰልህ ይላል። እና በዚች ምድር ላይ ህይወት ኑሯቸው ከሚንቀሳቀሱት ፍጡሮች ሁሉ በጣም መናጢዎችና እርኩሳን ማለት ይላል አላህ ዘንዳ الذين كفروا እነዛ ከሃዲ የሆኑት ናቸው። እዚህ ላይ ነው ሰዎች የሚሳሳቱት ማለት ነው። እንግዲህ በተለያዩ ግዚያዊ ቁሳዊ ሲታጀቡ ሰዎችን አላህ የወደዳቸውና የባረካቸው የሚመስላቸው ሰዎች አሉ ማለት ነው። እና አላህ ባይወደው ኑሮ ይሄን ሁሉ ሀብት ይሄን ሁሉ ስልጣን ይሄን ሁሉ ጉልበት ይሄን ሁሉ ሰራዊት መች ሰጠው ነበረ በሚል መልክ ስሌታቸውን የሚያሳስቱ ሰዎች አሉ። አይምሰልህ ካፊርን የቅንጣት አልወደውም ይላል። እና በዚህ ምድር ላይ እንዳውም አላህ የረገመውና መናጢ ማን ነው ከተባለ الذين كفروا እነዛ የከፈሩ ሰዎች ናቸው። ማንም ይሁን ማን በየዘመኑ በየሀገሩ ካፊር የሆነ ሰው ሸረ الدواب ነው عند الله ይላል። ይሄን ወቀው። ስለዚህ ከሱ ጋር ከወገንክ ሸረ الدواب ጋር እንደወገንክ ይቆጠራል በማንኛውም መልኩ ማለቱ ነው። እና ደዋብ ማለት ህይወት ኑሮት የሚንቀሳቀስ ማለት ነው። ህይወት ኑሮ የሚንቀሳቀሰው ከትሉ ጀምሮ በጣም ተጥቅቅኖቹ ተጥንቁሽቶ ተነምላዋ ጀምሮ እስተዝሆን እስተንትና እስተግመል ድረስ ያሉት እንስሳቶች በባህርም ደግሞ ከዛ የበለጡ ጋራ ተራራ የሚያክሉ አሳነባሪዎች አሉ። እነዛ ሁሉ በሙ ደዋብ ይባላሉ ማለት ነው። በዚህ በምድር ገጽ ላይ በየብሱም ሆነ በባህሩ ጌታ ከፈጠራቸው ህይወት አላቸው ከሚባሉ ተንቀሳቃሾች አሸረል ኸልቅ ማን ነው ከተባለ ማን ነው? الذين كفروا ይላል። እኛ ግን ቅዱሶች የዓለም አባዋራዎች ብለን የምናወድሳቸው ሰዎች ናቸው ማለት ነው። የአላህ ሚዛን ተመልከት እንግዲህ እነዚህ ሰዎች የፈለገውን ያህል ዓለምን ቢያሽከረክሩ ተትል የባሱ አስቀያሚ ናቸው ይላል አላህ። ተዝምብ የወረዱ ናቸው ይላል አላህ Subhanahu Wa Ta'ala። ከውሻ እንደ ያነሱ ናቸው እኔ ዘንዳ ለምን ጌታቸውን የካዱ ናቸውና ይላል ማለት ነው። እና የአላህ መለኪያ ሌላ የኛ መለኪያ ሌላ። እኛ እንግዲህ በስልጣኔው በኢኮኖሚው በወታደራዊ በተቃፋው በሁሉ ነገር እነገሌን ማናክሎ እያል እናለከልካለን እነሱን በማክበርና በማፍቀር ማለት ነው። ሸረ الدواب ናቸው። ትልቂም አለው አንተ ዘንድ አላህ ዘንዳ ይላል የለውም። ስለዚህ ካፊር ተቲል በታች ነው ይላል አላህ Subhanahu Wa Ta'ala። ኡላኢከ ሁም ሸሩል በርያ ይላል ሱረቱል በይና ላይ። ሸሩል ኸሊቃ አላህ ከፈጠራቸው ፍጡሮች ሁሉ የመጨረሻ እርኩሳንና ውዳቂ ማለት ኩፋሮች ናቸው ይላል። ማንም ይሁን ማን በየትም ዘመን በየትም ሀገር ቢሆን ማለት ነው። ይሄ የአላህ ውሳኔ ነው። ስለዚህ እንደዚህ ከመሆኑ ጋራ በዱንያ ግን የተለያዩ የቅድሚያዎችንና ብልጫ ደረጃዎችን ጉልበቶችን ሰጥቷቸዋል። ለምን ሊፈትናቸው ማለት ነው። እና አላህ ለመፈተን ሲል ያሸክማቸዋል። ሊዝዳዱ ኢስመን ይላል። አላህ የወደደው መስሎት ሁሉን ነገር በእጁ በደጁ ሲያደርግለት ተኔኔን ማን ያክላል እያለ በትቢት እንዲወጠርና በወንጀል ላይ ወንጀል እንዲጨምር አላህ ይሰጠዋል። ቢሰጠው ግን ዱንያ እዚህ ግባ የሚባል አይደለም። ለእናንተ ትልቅ ነገር ይመስሏችኋል። አላህ ግን ዱንያ ማለት ላ ተዚኑ عند الله جناح بعوضة የትኒ ክንፍ ያህል አትመዝንም። ስለዚህ የትኒ ክንፍ ያህል የማትመዝን ነገር ተሰጠ ተብሎ እንዴት ትልቅ ሆነ ይባላል ማለት ነው። ትንኝ ራሷን እንኳን ብትሰጥ እኮ ዋጋ ያለው ነገር አይደለም። አንዷን ክንፏን አታክልም ዱንያ። ስለዚህ የዚህን ያህል ውዳቂ የሆነችውን ነገር ነው ለፈተና ያዋስቋቸው። እናንተ ግን ይችን ነገር በማገኘታቸው ትልቅ የታላቆች ሁሉ ታላቅ አድርጋችሁ የነሱን ጅራት ተከትላችሁ ታለከልካላችሁ ይላል አላህ Subhanahu Wa Ta'ala። እና እነዚህ ካፊሮች የፈለገውን ያህል እንኳን ቢናጥጡ ተመሬት አንስተው ሰማይ ድረስ ቢዋጥጡ የፈለገውን ያህል ቢሆንም ሸረ الدواب ከመሆን አያልፉም ይላል። الذين كفروا فهم لا يؤمنون እና እነዚህ አላህ የረገማቸውና የቀሰፋቸው ማናጢዎች በመሆናቸው እነሱ አያምኑም ይላል። ለምን በትዕቢት ተወጥረዋል። እኛን ማን ያክላል ብለው በኩራት ስለተያዙ ካሁን በኋላ ሌላውን በንቄት አይን ነው እንዳሽከር አድርገው ነው የሚያዩት ዝቀው ማለት ነው። ስለዚህ እናንተ የፈለገውን ዳዕወተል ሐቅ ብታቀርቡላቸው አያምኑም፣ አውቆጠፎችና ትዕቢተኞች ናቸውና ይላል።
እንጂ እንደሌላው ነገር ቢመራመሩና ቢያስቡ ከኛ የበለጠ የእስላምን ምስጢር እነሱ ሊገባቸው ይችል ነበር። ግን በራሳቸው ጭንቅላታቸውን ዘግተዋል። እኛንን ታላቆቹ እኛንን የዓለም አባዋራው የሚል ስለዘጋቸው የፈለገውን ያህል ብትጮህ አያምኑም አለ አላህ Subhanahu Wa Ta'ala። ስለዚህ አመነ የሚባለው ተራው ሰው ነው። ቢያምን እንኳን ብዙ ጥቅም ያላናወዘው ትንሽ ማሰብ የሚችለው ነው። አንድ ከፍተኛ ደረጃ የደረሰ በኩፍር ላይ ያለ ግን በቃ ተኔ በላይ ማን አለ የሚል ነገር ስለተጠናወተው የማመን እድልም የለውም ይላል ማለት ነው። الذين عاهدت منهم እነዛ ካፊሮች አንተ በየጊዜው ቃል ኪዳን ትገባላቸዋል አቋም ቢስ መሆናቸውን አንተ ራስ ይጀርበዋል በተደጋጋሚ ይላል እና ቃል ኪዳን ታስገባቸዋል ثم ينقضون عهدهم ያን ቃል ኪዳናቸውን ሳይውሉ ሳይውድሩ ወዳውኑ ይክዱታል ይሽሩታል ይላል في كل مرة በየጊዜው ለምን አላህን አለብን የሚል ስሜት ስለሌለ አንድ ሰው ቃል ኪዳን ከገባ ቃሌን ካፈረስኩ አላህ ምን ይለኛል የሚለው ነገር ስለሚይዘው ሊያፈርስ አይደፍርም ማለት ነው። የኢማን ስሜት የሌለው ሰው ግን ቃል ኪዳንን ለማፍረስ ቀላል ነው እሱ ዘንዳ። ለምን ለማዘናጋት አንተ የማይሆነውን ነገር አንተ ጋራ ይዋዋላል። ዛሬ ይፈርማል፣ ነገ ግን ያፈርሰዋል። ማንን ይፈራል? ተኔ በላይ ማንም የለ ስለሚል እንዲያ አዲማን ማን አሸዱ ሚን ቁዋ ነውና ወሁም ላ የተቁን እነሱ ማንንም አይፈሩ። ለምን በእነሱ ስሌት አላህ እንደሌለ አድርገው ነው የሚቆጥሩት። ወይም ቢኖርም ደግሞ ሰዎች እንደሚፈሯቸው የሚፈራን ይመስላቸዋል። ስለዚህ ቃል ኪዳንን ማፍረስ የነሱ ዋና መታወቂያ ባህሪያቸው ነው ይላል። ይሄው የሚታየው ነው። በአለም ዙሪያ ስንት ቃል ኪዳኖች ይፈረማሉ በየጊዜው የሚከበር ነገር የለም። በመጨረሻ በሆነ ምክንያት ራሳቸው ያፈርሱታል፣ ይጥሉታል። ሲፈልጉ ደግሞ ራሳቸው ድርድር ያመጣሉ፣ ራሳቸው ያስፈርሙሃል፣ ነገ ደግሞ ያፈርሰዋል። ይሄ ምንድነው? ከኛ በላይ ማንም የለም የሚል ስሜት ስላላቸውና ማንንም ስለማይፈሩ ነው ይላል። እኔን ስለረሱ فإما تتقفنهم في الحرب እና እነዚህ ሰዎች የሚገባቸው ጉልበት ነው። ስለዚህ እነሱ የበላይነት ስለተሰማቸው የማንንም ቃል ኪዳን አያከብሩምና ካሁን በኋላ በጦር ሜዳ ላይ ካገኛቸው እንዲህ አይነቶቹን ባለጌዎች አላህ فشرد بهم من خلفهم ተጀርባቸው ያለውን የሚያስበረግግ ሰቅጣጭ እርምጃ ወሰድባቸው ይላል። እንግዲህ አንድ ሰው በጉልበቱ ብቻ ከሆነ የሚያምነው ምንም ስነ ምግባር የማያከብር ከሆነ ቃል ኪዳን የማይገዛው ከሆነ አላህን የማይፈራ ከሆነ ዱላ አምላኪ ነው ማለት ነው። እሱ የሚፈራው ዱላ ብቻ ነው። የሱ አይነት ዱላ ይዞ የመጣ ሰው ብቻ ነው ትርጉም የሚሰጠው ማለት ነው። በመሆኑም እንደ አይነቶችን ባለጌዎች ታውን በኋላ በሚቀጥሉት ማዕረካዎች ጦር ሜዳዎች ላይ በመትገናኝ ጊዜ ያ ረሱላና አለ ፈሸርዲ ቢሂም ማን خلفهم የማያዳግምት ልትመታቸው ይገባል አለ። እንግዲህ ኃይለኛ ምት በምትመታ ጊዜ ጥላትህን የማያዳግምት ስትመታ እሱን ብቻ አይደለም የምታጠቃው፣ ከሱ ጀርባ ያለውን ሁሉ ነገ የሚያሰፈስፈውን አዘናግቶ ሊመታህ የሚያስበውን ሁሉ አደብ ያስገዛል ማለት ነው። ገሌና ያያይሃል እነገሌ እንደሆናለን አድበን እንቀመጥ የሚያሰኝ ምት መመታት አለባቸው ይላል። እና አጢፋ ስሜታዊ ርህራሂ አያስፈልግም ለእንዲህ አይነት ሰዎች። ለምን ቃል ኪዳን አያውቁም እነሱ ሁል ጊዜ ጉልበት ነው የሚገዛቸው። በጉልበታቸው የበላይ ሆነው ከኛ በላይ ማንም የለም ካሉ በዛ በሚገባቸው ቋንቋ አነጋግራቸው በዱላ ማለት ነው። ዱላው ደግሞ እነሱን ብቻ ሳይሆን የሚሰብረው ከጀርባ ያለውን ሁሉ በተረኝነት የሚጠብቀህን ሁሉ እነገሌ እኮ አይሆኑ አይወድቁ ድከት ወደቁ እንደዚህ ብለው ተመቱ ተዋረዱ ማለትን ሲሰማ በየዙሪያው ያለ ጥላት ሁሉ ያኮበሽሻል ማለት ነው። እንደዛ አይነት ምት መመታት ይገባቸዋል ኢላላ አላህ Subhanahu Wa Ta'ala ለዓለሁም የተቁን ለዓለሁም የዘከሩና እና የተዒዙን ማለት ነው። እነሱን እንግዲህ በጣም ከባድና የማያዳግም አድቃቂ ምት በምትመታቸው ጊዜ አቅማቸውን ያውቁና ይገሰጣሉ። እነገሌን ያየ ያየናል እንደነሱ እንዋረዳለን ብሎ ሁሉም አደብ እንዲገዛ የሚያደርግ ምት መመታት አለባቸው ይላል ማለት ነው። ስለዚህ በዛ እንግዲህ ዝግባ በማይባል ውስን አቅማቸው አላህ ከነሱ ስለሆነላቸው ካሁን በኋላ ቀጥልበታል አላህ Subhanahu Wa Ta'ala። የበድር ዘመቻ መጀመሪያ እንጂ መጨረሻ አይደለም። ወደፊትም በሚቀጥሉት ዘመቻዎች በዚህ ሁኔታችሁ ጠንክራችሁ ከቀጠላችሁ በቅርብ ጊዜ ሚዛኑ ይለወጣል። እነሱ እየተመቱና እየተንቆጣቆጡ የሚወድቁበት ጊዜ ደርሷልና በዚህ መልክ እየመታቸው ቀጥል በማለት መመሪያውን ሰጠ። የአላህ መልእክተኛና እንዲሁም አብረዋቸው የነበሩት አንበሶች ይሄንን መለኮታዊ መመሪያ በመቀበልና በመከተል
እርምጃቸውን ቀጠሉ እንዳለውም ተሳካላቸው የበላይነትን ጨበጡ ማለት ነው ስለዚህ አሁንም ሱነቱላህ እንደዛው ነው ማለት ነው ነብዩ አለይሂ ሰላቱ ወሰለም በአካል ተለዩን እንጂ አመራሩ ያው የአላህ ቃል እነሱን ሲመራ የነበረው ይሄ አያት ነው ማለት ነው ይሄንን የጌታ መመሪያ ገቢራዊ የሚያደርግ ሙእሚን ቢመጣ ሙስሊሞች ቢተባበሩና ቢረዳዱ አሁንም ጌታ ድጋፉን እንደሚሰጣቸው ነው የሚያሳየው ማለት ነው ይሄንን አናደርግም አንቀበልም ካንተ ይልቁንስ ከነሱ ጋር ተሽጎጥጉጠን መኖር ጥላቶቻችን ጋር ይሻላል ካሉ እንግዳማ ይውቀጥህ ይልሃል ማለት ነው በቃ ተተሻለ ቀጥል ይልሃል ይሄው ያለንበት ሁኔታ ያሳየናል ውጤቱን ማለት ነው ስለዚህ ምርጫው አሁንም ኡመተል እስላም ይሄ ነው ወይ ወደ ጌታዋ መመለስ አለባት ፈፍሩ ኢላላህ ባለው መሰረት ወይም ደግሞ ላ አጉላ ያዋጣን ነገር እሱ ጋር እያልን እናልቃለን አለቆቻችን ጋራ ተሽጎጥጉጠንና የነሱን ጫማ ልሰን ብንኖር ይሻለናል የሚል ካለ ምርጫው የራስህ ነው እያለ ነው አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي وإلى اللقاء